ሰላም ሰላም አድማጮቻችን እንዴት ናችሁ? ዛሬ ስለ ኤሊየት እንጨዋወታለን። የኤሊየትን ስጋት እንቃኛለን። የተጫዋችነት ዘመኑ እንዳይባክን የሰጋ ይመስላል። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉ እንጠይቃለን። የሊቨርፑል አማካይ ሃርቬ ኤሊየት ስጋት ይገባው ይመስላል። በ2024-25 የውድድር ዘመን 2 ጨዋታ ብቻ በመጀመሪያ አሰላፊነት ማከናወኑ የተጫዋችነት ዘመኔ ምርጥ ዓመታት እንዳይባክኑብኝ የሚል ስጋት የፈጠረበት ይመስላል። የ22 ዓመቱ ተጫዋች በተጠናቀቀው የውድድር ዘመን በሁሉም ውድድሮች በድምሩ 28 ጨዋታዎች ላይ ነው ተሰልፎ የተጫወተው። የመጀመሪያ አሰላፊ የሆነባቸው ግን 2 ጨዋታዎች ብቻ ናቸው። እነዚህም ጨዋታዎች ቢሆኑ የተከሰቱት የአርነ ስሎት ቡድን ዋንጫውን መውሰዱን ካረጋገጠ በኋላ ነው። እግሩ ላይ የደረሰበት ስብራት ለ2 ወራት ከሜዳ ርቆት እንደነበረ አይዘነጋም። እንዲያም ሆኖ የውድድር ዘመኑን ያጠናቀቀው በፕሪሚየር ሊግ 371 ደቂቃዎችን ብቻ ሜዳ ላይ አሳልፎ መሆኑ የመገፋፋት ስሜት የፈጠረበት ይመስላል። የእግር ኳስ ተጫዋችነት ዘመን የዕድሜ ልክ ጉዞ አይደለም፣ አጭር ነው። ስለሆነም ከዚህ አጭር ጊዜ ዓመታትን ማባከን አልፈልግም በማለት ኤሊየት ከእንግሊዝ ከ21 ዓመት በታች ቡድን ጋር የአውሮፓ ዋንጫ ተሳትፎውን ከመጀመሩ በፊት ከሚዲያ ጋር በነበረው ቆይታ የተናገረው ለዚያ ነው። ወደፊት ስለሚሆነው ነገር ማንም አያውቅም፣ ልቆዝምበት የሚገባኝ ጉዳይ ነው። በምሰራው ነገር ደስተኛ ነኝ ወይ የሚለው መገምገምና እንደ ተጫዋች እንዴት ላሻሽለው እንደምችል ማሰብ አለብኝም ብሏል። ኤሊየት በቋሚነት የሚጫወትበት እድል ለማግኘት ከእንግሊዝ ውጭም ቢሆን ለመጓዝ ተዘጋጅቶ እንደሆነ ሲጠየቅ በአንድ ነገር እርግጠኛ መሆን ትችላላችሁ፣ ሁልጊዜም ቢሆን መሻሻል እፈልጋለሁ፣ የተሻልኩ ሆኜ መቅረብ እፈልጋለሁ ብሏል። ያንን የማሳካው ወደ ሌላ ቦታ ተጉዤ ከሆነ ውሳኔ ያንን መሰረት ያደረገ ይሆናል። መጀመሪያ ግን አማራጮቼን በአንክሮ ማጤን ይኖርብኛል። ምንም ነገር ይህንን ክለብ ለቅቄ እንዲሄድ አያደርገኝም። ክለቡን እወደዋለሁ፣ ለደጋፊዎቹ የተለየ ፍቅር አለኝ፣ ቡድኑን እወደዋለሁ፣ የክለቡ ደጋፊ ጭምር ነኝ። እንዳልኩት ከሁሉ በላይ ትኩረት የምሰጠው የተጫዋችነት ዘመኔ ጉዞ ላይ ነው ብሏል እንግሊዛዊ አማካይ። ኤሊየት ለሊቨርፑል ፊርማውን ያኖረው በ2019 እንደነበረ ይታወቃል። ለክለቡ 147 ጨዋታዎችን አከናውኗል። ምንም እንኳን ሜዳ ላይ ያሳለፈው ጊዜ ቢገደብም በውድድር ዘመን ጉዟቸው ላይ የራሱን አስተዋጽኦ አሳርፏል። ከነዚህ መካከል በቻምፒየንስ ሊግ የመጀመሪያ የጥሎ ማለፍ ጨዋታ ፒኤስጂ ላይ ያስቆጠራት ትገኝበታለች። በእርግጥ በውድድሩ ፒኤስጂን ማለፍ አለመቻላቸው ይሄኛው አስተዋጽኦ እንዲዘነጋ አድርጓል። ሊ ካርስሊ በሚያሰለጥኑት የእንግሊዝ ከ21 ዓመት በታች ስብስብ ዳግም የተቀላቀለው በዚያ ወር እንደነበረ ግን ይታወሳል። ፈረንሳይና ፖርቱጋልን ሲገጥሙ የመጀመሪያ ተመራጭ ሆኖ ተጫውቷል። በዚህ ክረምት በሚከናወነው ከ21 ዓመት በታች የአውሮፓ ዋንጫም ተሳታፊ ይሆናል። በእርግጥ በ2023 በተከናወነው የ21 ዓመት በታች የአውሮፓ ዋንጫ እንግሊዝ አሸናፊ ስትሆን ካደረገቻቸው 6 ጨዋታዎች በ5ቱ ተሰላፊ እንደነበረ ይታወሳል። እንግሊዝ ከቀናት በኋላ በአውሮፓ መድረክ ቼክ ሪፐብሊክን በመግጠም ውድድሩን ስትጀምርም ደግሞ የቡድኑ አካል እንደሚሆን ይጠበቃል። ከዚያ በኋላ እንግሊዝ ከስሎቬኒያ ትጫወትና በመጨረሻ ከጀርመን ጋር በምታከናወነው ግጥሚያ ነው የምድብ ማጣሪያ ጨዋታዎቿን የምታጠናቅቀው። ሃርቬ ኤሊየት በዚህ የውድድር ዘመን በአርነ ስሎት ስር 20 ጊዜ ገደማ ነው ተቀይሮ ወደ ሜዳ እንዲገባ የተደረገው። ብዙውን ጊዜ ግን አሰልጣኝ የሚፈልጉትን አይነት ተጽዕኖ ሲያሳርፍ አልታየም። በሌሎች ውድድሮች 4 ጊዜ የመጀመሪያ ተሰላፊ ሆኖ ወደ ሜዳ ገብቷል። 1 ጊዜ በካራባኦ ካፕ፣ በኤፍኤ ካፕ ጨዋታዎች 2 ጊዜ፣ እንደዚሁም በቻምፒየንስ ሊግ 1 ግጥሚያ። እንደሚጠበቀው ሁሉ ደጋፊዎች የአማካዩን ዕጣ ፈንታ በተመለከተ ስጋት ገብቷቸዋል። ቀጣይ ቆይታው ላይ እርግጠኛ መሆን አልቻሉም። በተጠናቀ የውድድር ዘመን ከተሰጠው የመጫወቻ ጊዜ አንጻር ኤሊየት በጥር ወር ከአማዞን ፕራይም ጋር ባደረገው ቆይታ ሀሳቡን በግልጽ አስቀምጦ ነበር። ከዚህ ክለብ መልቀቅ አልፈልግም፣ ሊቨርፑል ክለቤ ነው፣ በዚያ ላይ ደጋፊ ነኝ፣ ለቦታዬ የተፎካከርኩ ቀጥላለሁ፣ የሚጠበቅብኝን ሁሉ አደርጋለሁ፣ ቡድኔን ለማገዝ የምችለውን ሁሉ ጥረት አደርጋለሁ፣ ከኔ የሚጠበቀው ያ ነው፣ ፈጽሞ እጅ አልሰጥም፣ መፋለሜን እቀጥላለሁ፣ ምን እንደሚከሰት ማን ያውቃል ብሎ ነበር። ኤሊየት የሊቨርፑል ደጋፊ መሆኑን ሸሽጎ አያውቅም። እያንዳንዱ ተሳትፎ የተለየ ስሜት የሚሰጠው ተጫዋች ነው። በሜዳቸው በሚያደርጉት ጨዋታ ሜዳ ላይ የሚያሳልፈው ደቂቃ የትኛውንም አይነት ቢሆን ከጨዋታው መጠናቀቅ በኋላ ወደ መልበሻ ክፍል የሚገባው የመጨረሻ ተጫዋች ነው። በሁሉም የስቴዲየም ክፍል የታደሙ ደጋፊዎችን በጭብጨባ አመስግኖ ነው ወደ መልበሻ ክፍል የሚያምረው። የእሱን ሁኔታ የተለየ የሚያደርገው ደግሞ ብዙውን ጊዜ የመጫወቻ ደቂቃዎች የተገደበባቸው ተጫዋቾች ከክለቡ ለመለያየት ይወተውታሉ። ኤሊየት ግን እንደዛ አላደረገም። ሊቨርፑልም ቢሆን ወደ መውጫ ብር የሚገፋው አይመስልም። አሁን ላይ
በስኳድ ውስጥ ከፍ ያለ ቦታ ከሚሰጣቸው ተጫዋቾች አንዱ ነው። አሌክዛንደር አርኖልድ ከክለቡ እንደሚለያይ እርግጠኛ መሆኑ በስኳድ ውስጥ የሆም ግሮን ኮታ ከሚያሟሉ ተጫዋቾች አንዱ ሆኖ እንዲቀጥል የሚፈልጉ ነው የሚመስለው። በእርግጥ ኤሊየት በተጠናቀ የውድድር ዘመን በተጓዘበት መንገድ ደስተኛ አለመሆኑ ግልጽ ነው። የርገን ክሎፕ በሊቨርፑል ቆይታቸው የመጨረሻ ወራት ከተናገሯቸው ነገሮች አንዱ እንዲያውም መለስ ብለን ካስታወሰን ለኤሊየት የበለጠ የመጫወቻ ጊዜ ያለመስጠታቸው እንደሆነ የሚቆጫቸው ተናግረው ነበር። በእርግጥ በ2023/24 በርካታ ጨዋታዎች ላይ ተሳትፎ በማድረግ በቀዮቹ ቤት ሁለተኛ ደረጃ ላይ የተቀመጠ ተጫዋች ነበር። በጀርመናዊ አሰልጣኝ ስር ከኮዲ ጋግፖ እኩል 51 ጨዋታዎች ላይ ተሰልፏል። 53 ጨዋታዎች ላይ የተሳተፈው ዳርዊን ኑኔዝ ብቻ ነበር የሚቀድማቸው። ሆኖም በክሎፕ ስር በቋሚነት በመጀመሪያ አሰላፊነት የሚጫወት ኮከብ አልነበረም። በመጀመሪያ አሰላለፍ ውስጥ የገባው በ27 አጋጣሚዎች ነበር። በእርሳቸው ስር እንኳ በስኳድ ውስጥ ከነበሩ ተጫዋቾች ሜዳ ላይ ባሳለፋቸው ደቂቃዎች ብዛትም 9ኛ ደረጃ ላይ የተቀመጠ ነበረ። በእሳቸው የመጨረሻ የውድድር ዘመንም ደጋፊዎች ሱፐር ሰብ ብለው ይጠሩት የነበረው ከተጠባባቂ ወንበር እየተነሳ በሚፈጥረው ተጽዕኖ ምክንያት ነበር። የቀድሞው አሰልጣኝ ቡድናቸው ለውጥ ሲያስፈልገው ከተጠባባቂ ወንበር ከሚያስነሷቸው የመጀመሪያዎቹ ተጫዋቾች አንዱ ኤሊየት ነበር። በዚያ ምክንያት ካቻምና 4 ጎሎች አስቆጥሯል። 11 ጎል የሆኑ ኳሶችን አመቻችቶ ማቀበል ችሎ ነበር። ስሎት ግን ከክሎፕ የተለየ መንገድን ነው መከተል የመረጡት። በተጠናቀቀ የውድድር ዘመን ኤሊየት ሜዳ ላይ 1000 ገደማ ደቂቃዎችን ብቻ ያሳልፈውን በዚያ ምክንያት ነው። በተጠናቀቀው የውድድር ዘመን ኤሊየት ወደ ሌላ ምዕራፍ እንደሚሸጋገር ተስፋ ተደርጎ ነበር። በተለይም የስሎት ቡድን ከ2-8 ቁጥሮች ይልቅ 10 ቁጥር የሚጠቀም መሆኑ እሱ የተሻለ ድል ያገኛል ተብሎ እንዲታሰብ አድርጎ ነበር። የቅድመ ውድድር ዘመን ጉዟቸው ይህንን የሚያጠናክር ፍንጭ የታየበትም ጭምር ነበር። በተደጋጋሚ በጨዋታዎች እንዲሳተፍ ተደርጎ ድንቅ ብቃት አሳይቶ ነበር። በተለይ አርሰናልን በገጠሙበት የቅድመ ውድድር ጨዋታ አመቻችቶ ያቀበለው ጎል የሆነ ኳስ የብዙዎችን ቀልብ የሳበ ነበር። ተስፋ ሰጪ ጉዞ የተደነቃቀፈው ግን ከውድድር ዘመኑ የመጀመሪያ 3 ጨዋታዎች በኋላ እግሩ ላይ የደረሰበት ስብራት ለ3 ወራት ከሜዳ ሲያርቀው ነው። እርሱ ከጉዳት ሲመለስ ሊቨርፑል በሚገባ ተዋህዶ በአስፈሪ ብቃት በመጓዝ ላይ ነበር። በአጥቂ አማካይ ቦታ ዶሚኒክ ሶቦዝላይ እና ከርቲስ ጆንስ ቀዳሚዎቹ ተመራጭ ተጫዋቾች ሆነውም ጭምር ነበር። የመጀመሪያ ተመራጭ ተጫዋቾቻቸውን አዘውትረው መጠቀም የሚመርጡት ስሎት ከህዳር ጀምሮ ሲጠቀሙባቸው የነበሩ ተጫዋቾችን እያሰለፉ መቀጠልና የመረጡት በወጥነት እያሸነፉም ጭምር ነበር። እናም በዚያው መቀጠልን የመረጡት አሰልጣኞች ብዙውን ጊዜ አሸናፊ ቡድንን መለወጥ አይፈልጉም። አንዳንዶቹ ተጫዋቾች ደክመውም እየታዩ ስብስቡ ሳይለወጥ እንዲቆይ ነው የሚፈልጉት። በዚህ ምክንያት ኤሊየትና ባለፈው ክረምት ፊርማውን ያኖረው ፌዴሪኮ ኬሳ በውድድር ዘመኑ የመጀመሪያ ወራት ጨዋታዎች ብዙም የመሰለፍ ዕድል አላገኙም። ከዚያ በኋላም የአሰልጣኙን ሀሳብ ማስለውጥ አልቻሉም። አሰልጣኙ በቅርቡ በሰጡት ጋዜጣዊ መግለጫ በውድድር ዘመኑ የትኛው ምዕራፍ ላይ ቢሆን በፕሪሚየር ሊግ ለ2 እና 3 ወራት ከሜዳ የራቀ ተጫዋች ተመልሶ በቡድኑ ላይ ተጽዕኖ የማሳረፍ አቅሙ ዝቅተኛ መሆኑን ሲናገሩ ተደምጠዋል። ኤሊየት ይህንን የውድድር ዘመን የጀመረው ከጉዳት ነፃ ሆኖ ቢሆን ኖሮ በውድድር ዘመኑ ሊኖር ይችለው የነበረው ተሳትፎ የተለየ ሊሆን ይችል ነበር። በመጀመሪያዎቹ 3 ጨዋታዎች ለምርጫ ዝግጁ ነበር። በአንድ አጋጣሚ ከረፈደ በኋላ ተቀይሮ ገብቷል። በሁለቱ ጨዋታዎች ግን ተጠባባቂ ወንበር ላይ ተቀምጦ የነበረ ቢሆንም ሳይጠቀሙበት ነበር የቀሩት። ከዚያም ጉዳቱ ተከሰተ። ከዚያ በኋላ የውድድር ዘመኑ ላይ ብዙም የጎላ ተጽዕኖ መፍጠር ሳይችል ቀረ። ስሎት እንግሊዛዊን የሚመለከቱት በቀይ መስመር አሊያም በአጥቂ አማካይ ሚና የሚጫወት አድርገው ነው። ሞሐመድ ሳላን ከቀይ መስመር ቦታው ማንም ሊነቀንቀው አይችልም። በ10 ቁጥር ሚና ደግሞ ዶሚኒክ ሶቦዝላይ የተሻለው አማራጭ ሆኖ ታይቷል። የሃንጋሪያዊ የጎል አስተዋጽኦ አሁንም ቢሆን መሻሻል ያስፈልገዋል። እንዲያም ቢሆን ግን አሰልጣኙ ታታሪነቱን ያደንቁለታል። ተጫዋቾች መሻሻል ይችላሉ። አዎ፣ ነገር ግን ኤሊየት የሚገሩሉት 2 ነገሮች የሚሻሻሉ አይነት አይደሉም። ፍጥነትና ቁመት የሚለወጥ አይመስልም። በዚህ ረገድ ሶቦዝላይና ጆንስ ይቀድሙታል። ስሎት በሚተገብሩ ሲስተም ሊቨርፑል ብዙውን ጊዜ ወደ ጨዋታ የመጨረሻ ምዕራፍ የሚደርሰው ጨዋታን እየመራ መሆኑ ሌላው ኤሊየትን ያላገዘው ነገር ነው። ምክንያቱም አሰልጣኙ ቀይረው ወደ ሜዳ የሚያስገቡት ውጤቱን አስጠብቀው እንዲወጡ የሚያግዟቸውን ተጫዋቾች እንጂ የተጋጣሚ ቡድን የተከላካይ መስመር የሚያስከፍት አይሆንም። ስለሆነም የእሱ ደቂቃዎች በጣም እንዲገደቡ ያደርጋል። ስሎት ኤሊየትና ኬሳ በቂ የመጫወቻ ዕድል እየተሰጣቸው ስላለመሆኑ ሲጠየቁ ምላሻቸው በስኳዱ ያላቸውን ቦታ በሚገባ የሚገልጽ ነበር። አንድ ተጫዋች ሜዳ ላይ ብዙ ደቂቃዎች አላሳለፈም ማለት በአሰልጣኙ አይታመንም ማለት አይደለም ነው ያሉት አሰልጣኙ። ምናልባት በሌሎች ተጫዋቾች ላይ በመጠኑ የተሻለ እምነት ስላለ ሊሆን ይችላል ሲሉም ነው የተናገሩት። ታዲያ የኤሊየት መጨረሻ ምን ይሆን? በዚህ የዝውውር መስኮት እልባት